ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ የታህሳስ 1 ቀን 2018 ዓ.ም ባሳየ ደርቤ በጠለስ ሚዲያ የሚቀርበው የዘወትር ፕሮግራማችን ነው እና በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ ክንውኖችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያን ሰብስክራይብ በማድረግ ዝግጅታችንንም ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን የናያሌው መንበርን ዘመቻ ይመለከታል። ናያሌው መንበር ከትናንት አንስቶ እስከ ዛሬ ድረስ ሰፊ ዘመቻ ከፍተዋል፣ በአንድ ሰው ላይ ማለት ነው። በመላኩ አለበል የሚመራው ቡድን ቲም በአማራዎች ላይ ዘመቻ መክፈቱን አጠናክሮ ቀጥሏል። በነገራችን ላይ ናያሌው መንበርን በተመለከተ እኔ የምከተለው መርህ እንዲህ የሚል ነው። እሱንም ዛሬ ፌስቡክ ላይ አጋርቼው ነበረ። ይኸውልህ ወንድም አለም በማለት ጻፍኩኝ። ይኸውልህ ወንድም አለም ናያሌው መንበር የሆነ ሰው ላይ ሲዘምቱ ካየህ ያ ሰው የእነርሱን የዝርፊያ ሰንሰለት የበጣጠሰና ለወድድ ያላጎነበሰ ስለሆነ ማንነቱን ሳታጣራ ዝም ብለህ ደግፈው የሚል ፖስት አጋርቼ በርካቶች ስምምነታቸውን ሲገልጹ ነበር። ይሄ ዝም ብሎ የመንጋ አስተሳሰብ አይደለም። ከብዙ ጥናት ከብዙ ክትትል በኋላ የደረስኩበት ድምዳሜ ነው ጌታዬ። ናያሌው መንበር የሆነ አማራ ላይ ሲዘምቱ ካየህ ያ አማራ ለአማራ ሕዝብ የሚጠቅም መሆኑን መረዳት አለበት። ናያሌው መንበር የሚዘምቱበትን አካል ባይድፎት ልደግፈው ይገባል፣ ከጎኑ ልትሆን ይገባል። እነሱ የሚያወድሱት ደግሞ ጸረ አማራ መሆኑን መረዳት ያስፈልጋል። ለምሳሌ ያህል ማስረሻ ሰጤን እንዴት ሲያወድሱት እንደነበር ታውቃለህ። ናያሌው መንበር ብዙ ጊዜ ጎጃም ላይ ዘመቻ በመክፈት ነው የሚታወቁት። ግን በሚገርም ሁኔታ ደግሞ ማስረሻ ሰጤን ሲያወድሱት ነበር። ለምን ካልክ ጸረ ጎጃም የሆነ አካሄድ እየተከተለ ስለነበር፣ አሰላለፉ ከነሱ ጋር ስለነበር፣ እንደነሱ ባንዳ ስለነበር፣ እንደነሱ የወድት ተላላኪ ስለነበር ማስረሻ ሰጤን ሲደግፈው ነበር። አሁን የተወሰነ ቅሬታ ተሰምቶታል። ለዚህ ምክንያቱ ደግሞ እኔ ከሰፈራችን ስንቱን እያስፈረምኩኝ እንጸዳለን፣ ስንቱን ሳስገባ ከርሜ በዚህ ልክ አቀባበል አልተደረገም ነበር። የጋር ሰዎች የአፍሪካ ህብረት ሰዎች በተገኙበት አቀባበል አልተደረገም ነበር። ማስረሻ ሰጤ ከጠባቂዎቹ ጋር ገባ ተብሎ ግን ይሄ ሁሉ ሸብረብ መካሄዱ በጣም ያሳዝናል እያለ በጸጸት አለንጋ ራሱን እየገረፈ ይገኛል። አቤት የባንዳ አስተሳሰብ! አቤት! እኔ እሱ አይነት ነፍስ በውስጤ ቢኖረኝ እኔ በህይወት መቆያ አይመስለኝም ነበር። የምር ነው የምላችሁ። በዚህ ልክ የተበቀለች፣ በዚህ ልክ ጸረ አማራ የሆነች እኔ የዚህን ልጅ ግን ቤተሰቦች በእርግጠኝነት ቢጣሩ አማራ የሚሆኑ አይመስለኝም። አማራ ናቸው ወይ የምታውቁ ሰዎች፣ ደቡብ ጎንደር አካባቢ እስኪ የምታውቁ ሰዎች መረጃ ልሰጡን ይገባል። ይሄ ልጅ ምናልባት አማራ ረግጦናል፣ አማራ እንዲህ ብሎናል እያሉ አማራ ክልል ውስጥ ያሉ አማርኛ ተናጋሪዎች ከእንደዚህ አይነት ቤተሰብ የተፈጠረ እንዳይሆን እጠረጥራለሁ። ምክንያቱም ሁሌ አማራን የሚያስደስት ነገር እሱን ያስከፈዋል። ለአማራ ህዝብ በረከት ሲወርድ ካየ ለሱ መርገብ ቱሮ ያንገበግበዋል። በዛ ልክ ደግሞ አማራ ላይ የሚወርድ መዓት ለሱ እረፍት ሲሰጠው ትመለከታላችሁ። ይህም ሁሉ እንዲል ያስቻለኝ ሁኔታ ምንድነው? የአማራ ባንክ ፕሬዝዳንት ላይ ዘመቻ ከፍተዋል። እንግዲህ አማራ ባንክ መጀመሪያ ከተመሰረተ በኋላ ማን ተቆጣጥሮት እንደከረመ ይታወቃል። ያኔ ተቆጣጥሮት በነበረ ሰዓት ላይ ዘርፈውታል፣ መዝብረውታል እና አዲስ የተሾመው የአማራ ባንክ ስራ አስኪያጅ ያን የማጣራት ስራ የምርመራ ስራ እየሰራ ስለሆነ ሳይቀድመን እንቅደም ብለው በናያሌው መንበር በኩል የቀድሞ አማራ ባንክ ሲመሩ የነበሩ ሰዎች ዘመቻ አስከፍተዋል። የሆነ ሰዓትም ላይ ጃኖ ባንክ ነው ምናምን የሚል ይዘው መጥተው ነበረ። በዛ አምታተው ተሰውረዋል። እና የመጨረሻ ሌቦቹ ነው ሳለ በጎጥ ተደራጅተው የሚዘርፉት እነሱ ሆነው ሳለ ግን ሌላ ደግሞ አንድ ሰው ብቅ ሲል ያንን ሰንሰለታቸውን የሚበጣጥስ ብቅ ሲል ዘመቻ ይከፍቱበታል። እንደነሱ ለወድድ ያላጎነበሰ ከሆነ እነሱን የዝርፊያ ሰንሰለት ውስጥ ገብቶ አብሮ ካላቃመሰ ዘመቻ ይከፈትበታል። ለምሳሌ አሚኮን የሚመራው ሙሉቀን ሰጥዬ ነው። እዛ ውስጥ በዳይሬክተርነት ያሉ አሚኮን የሚያስተዳድሩ ሰዎች አንድ ባንድ አካባቢያቸው ተለይቶ ተልኮልኝ ነበር። በአጋጣሚ ግን ያ መረጃ በላከኝ ማግስት
ከ255,000 አካባቢ ተከታይ የነበረው የፌስቡክ ገጼ በመዘጋቱ አብሮ ኢንቦክስ ውስጥ ቀረብኝ እና በጣም ትገረማላችሁ። ምንም እንኳን አሚኮ ጸረ አማራ እንጂ የአማራ ተብሎ የሚጠራ ተቋም ባይሆንም ጸረ አማራ ቢሆንም ከነ ኦቢኤን፣ ኦቢኤስ፣ ኦኤምኤን በላይ ጸረ አማራ መሆኑ የሚታወቅ ቢሆንም ይህንን ተቋም በአንድ ወቅት የአማራ የነበረውን ተቋም ጸረ አማራ ያደረገው ሙሉቀን ሰጥዬ የሰፈሩን ሰዎች ሰብስቦ በቃ የአንድ ጎጥ መናኸሪያ አድርጎታል። በዝርዝር ነው የተላከልኝ፣ በዝርዝር ማለት ነው። እና አብዛኛው ቦታ ላይ እንደዚህ በጥቅም መተሳሰር፣ መሰባሰብ የሚታየው እነሱ ጋር ቢሆንም አንድ ሰው ሁለት ሰው ሾልኮ ከገባ ግን ያንን ሰው በዘመቻ ለማስወጣት በእናያሌው መንበር አማካኝነት ለነሱ መረጃ በመስጠት ዘመቻ ሲከፈት ታያላችሁ። በነገራችን ላይ ከሰሞኑን አይታችሁ ከሆነ ደቡብ ጎንደር በየቀኑ ነው ዜና እየወጣ ያለው፣ በየቀኑ ማለት ነው። እነዛን ጀግኖች እነ ከፍያለው ደስታን ካስወገዱ በኋላ እነ ኮሎኔል ታደሰን ካስወገዱ በኋላ ለራሳቸው ወገን ራሱ እኮ አይራሩም። አይገርማችሁም? አርበኛ ሆነህ ከተፈጠርክ ያጠፉሃል። እነ ኮሎኔል ታደሰ የተገደሉት አርበኛ ሆነው በመገኘታቸው ነበር። በተመሳሳይ መልኩ እነ አርበኛ ከፍያለው ደሴ ጠባቂዎቹ አንድ እንኳ ጉዳት ባልደረሰባቸው ሁኔታ ብቻውን ተነጥሎ በስናይፐር የተገደለው አርበኛ ሆኖ በመገኘቱ የተነሳ ነው። ያንን ካደረጉ በኋላ ሰሞኑን አሰልፈው እያስገቡ ይገኛሉ። እስከዛሬ ድረስ አሰማርተው የፋኖ ስም በሚያጠፋ መልኩ የተለያዩ እገታዎችን፣ ያስገድዶ መድፈር ወንጀሎችን፣ ዝርፊያዎችን ሲያካሂዱ የነበሩ ታጣቂዎችን አሁን ላይ እያስገቡ ይገኛሉ። በስፋት እያስገቡ ይገኛሉ። አፋድ ስፔሻሊ አሁን ላይ ደቡብ ጎንደር ላይ ምንም ታጣቂ ያለው እንዲህ ብሎ ለመጠየቅ ሁሉ ያስችላል። ታጣቂ ያለው ደቡብ ጎንደር ላይ በየቀኑ ያ ሁሉ ሌባ ያ ሁሉ ዘራፊ በአፋር ስም ነበር የተደራጀው። ታዲያ እስክንድር ነጋ ዲደብሊው ላይ ትናንት መጥቶ ቅዱስ ቅዱስ ንጹህ ሲጫወት አለማፈሩ ማለት ነው። የመጨረሻ ትግሉን አርክሶ አበሳብሶ ሲያበቃ ቅዱስ ቅዱስ ይጫወትላችኋል። ያን ሁሉ ሌባ ያደራጀው ማስረሻ ሰጤን የውጭ ጉዳይ ኃላፊ አድርጎ የሾመው እና መስፍን ከፈለኝን በባትሪ ፈልጎ አምጥቶ ከስሩ ያደራጀው የኢንሳን ሰዎች የደህንነት መስሪያ ቤቱን ሰዎች አምጥቶ ያደራጀው እስክንድር ነጋ አሁንም ቅዱስ ቅዱስ ይጫወትላችኋል። አለው አሁንም ከአፋር ጋር ወደፊት እየተፈነጠርኩ ነው የሚል ኢንተርቪው በትናንትናው ዕለት አድርጓል። አሁንም እስክንድር ሲነካ፣ አሁንም ስለ እስክንድር ሲወራ የሚከነክናችሁ ሰዎች የብልጽግና ደጋፊዎች መሆን አለባችሁ። እናንተ የአፋር ደጋፊዎች አይደላችሁም። የአፋር ደጋፊ ነን የምትሉ ሰዎች ውስጣችሁን ፋቅ ብታደርጉት ብልጽግና ነው የምታገኙት። ምክንያቱም አፋር ውስጥ ያለው ብልጽግና ነው ጌታዬ። አሁን ላይ አፋር ስልክ ለምሳሌ መከታውን እያልኩ አይደለም፣ ደረጀ ብላይን እያልኩ አይደለም። እነሱ ሲገባቸው አሁን ለመውጣት ሞክረዋል፣ ወጥተዋል። ኦልሞስት ከአፋር ሰንሰለት ውስጥ በጥሰው ወጥተዋል ማለት ይቻላል። ግን ደግሞ አብዛኛው በአደን ያስገባው ኦህዴድ ያስገባው በመሆኑ የተነሳ ትግል ሜዳ ላይ ያለውም አፋብኃ ላይ እየተኮሰ ነው። ትግል እያበላሸ ያለበት ሁኔታ ነው ያለው። ሌላው ደግሞ እየገባ ነው። በየቀኑ ተሰልፎ ላገዛዙ የፕሮፓጋንዳ ፍጆታ በመሆን ይገኛል። ከዛ ገባ ሲባል ተሰሙና እንደገና ደግሞ ፎቶ ተነስቶ ክላሹን ይዞ ደግሞ ተመልሶ ገብቶ ህዝብን ማማረሩን አጠናክሮ ይቀጥላል። ና ሲባል ይመጣል፣ ፎቶ ይነሳል። ልክ እንደ ሸኔ ማለት ነው። ፎቶ ይነሳል፣ ፕሮፓጋንዳ ይሰራበታል። ሂድ በቃ ሲባል ደግሞ ጠመንጃውን ይዞ ሄዶ ወደ እገታ ይሰማራል። እንደዛ ነው እየተሰራ ያለው። ይህንን የሚመራው ግን ኤሊት ተብሎ የሚጠራው እና አያሌው መንበር ያለ ደንቆሮ ነው። እንደዚህ አይነቱን ነገር የሚመራው እና አያሌው መንበር ያለ እነጋሻው መርሻ ያሉ ኃይሎች ናቸው የሚመሩት። ስለዚህ እነዚህ ሰዎች በሰሩት ስራ ከሰሞኑን ተሰልፎ ገባ እየተባለ ነው። በፊትም ቢሆን አሰልፎ ያስገባው ግን ብልጽግና መሆኑ የሚዘነጋ አይደለም። ሌላው ቅድም እናነሳሁት የማስረሻ አቀባበል ቅሬታ ፈጥሮባቸዋል። እንዴት ጸዳሉ ያን ሁሉ ጦር እያለው ያን ሁሉ ጦር አሰልፎ ይዞ ገብቶ ያን ዲሽቃ ምናምን ይዞ ገብቶ ለእሱ ያልተደረገ አቀባበል እንዴት ለማስረሻ ይደረጋል? በአንዳችን ዝቅ ተደርጎብናል። በቃ ባጭሩ ሲተረጎም የአያሌው መንበር ንግግር ወይም ቅሬታ ባጭሩ ሲተረጎም በአንዳችን ከጎጃሙ ባንዳ ያነሰ ክብር ተሰጥቶታል። ከጎጃሙ ባንዳ ከማስረሻ ያነሰ ክብር ለጸዳሉ ተሰጥቶብናል።
እኛ ከሱ በታች ባንዳ ሆነን ነው ወይ ከሱ በታች በንድደን ነው ወይ የሚል ቅሬታ ነው እየቀረበ ያለው። የሆነ ሆኖ እነዚህ ሰዎች በአማራ ባንክ ፕሬዝዳንት ላይ ዘመቻ ከፍተዋል። ሌሎችም እስካሁን የከፈቷቸውን ዘመቻ ስትመለከቱ እነዛ ሰዎች ፍሬ ያላቸው መሆናቸውን ትረዳላችሁ። ፍሬ ያላቸው እና ለአማራ ጠቃሚ ሰዎች በመሆናቸው የተነሳ ዘመቻ እንደከፈቱባቸው ትረዳላችሁ። ስለዚህ እነሱ እንደዚህ አይነት ዘመቻ ሲከፍቱ ባይ ዲፎልት ያ ሰው ጠቃሚ መሆኑን ተረድተህ ከጎኑ ልትቆም ይገባል እልሃለሁ። ሌላው በለጠ ሞላ በትናንትናው ዕለት ኢንተርቪው አድርጎ ነበር። ኢንተርቪውን እንደዚህ አንገቴ እንደፍቼ አየሁት። አንገቴ እንደፍቼ ባንዳ መሆን እኮ አንዳንድ ጊዜ ያሳዝናል። የምር ኤንቢሲ ላይ ነው ቀርቦ የነበረው፣ ኤንቢሲ መሰለኝ ሚዲያው እና ብሩክ እንዴት ንቆ ሲያናግረው እንደነበር ማለት ነው። እንዴት ንቆት እንደነበረ ለኢንተርቪው አልመጥኖት ብሎ አንድ ሚኒስተር ያቀረበ አይመስላችሁም? አብን የሚባል አንድ ክቡር የነበረ ድርጅት የሱ ፕሬዝዳንት የነበረ ሰው አይመስላችሁም? እንዴት ንቆት እንዴት ተጠይፎት ሲያወራው እንደነበር ብታው ትገረማላችሁ። እኔ እያጋነንኩ አይደለም። ሙሉ ቃለ መጠይቁን ብትመለከቱ የሚያነሳቸው ጥያቄዎች፣ የሚያወራበት ቶን፣ የፊቱ ገጽታ በሙሉ ለበለጠ ሞላ ያለውን ንቀት የሚገልጽ ነበር። እኔ እንደዛ ነው የታዘብኩት። ለነገሩ የሚያስከብርም ነገር የለውም። ምን ያህል ጥቅመኛ እንደነበረ ስለተረዳ ነው በዛ ልክ የናቀው። የራሱን ሆድ ለመሙላት ይቺ ነገ አፈር የሚበላትን ጨጓራ ለመሙላት አንድ ሰው ተመቸው ማለት ሰፊ ጨጓራ ይኖረዋል ማለት ነው። ሌላ ትርጉም የለውም ጌታዬ። ምላስ ላይ የምታጣጥመው ነገር የተወሰነ ቅቤ ሊኖረው ይችላል፣ ሌላ ለውጥ የለውም። ዋናው ነገር ግን ህሊና ነው። ዋና ነገር ለራስ የሚሰጥ ክብር ነው፣ ለህዝብ መኖር ነው። እና ይህ ሰውዬ ግን የህዝብን ድርጅት የሸጠና ክብሩን አሳልፎ የሰጠ በመሆኑ የተነሳ ጋዜጠኛው በጣም በርቀት ነበር ሲያናግረው የነበረው። በለጠ ቃለመጠይቁን አጠቃላይ ስታዩት የስልጣን ጊዜው እያበቃ መሆኑን የተረዳ ይመስላል። አሁን የምርጫ ጊዜ እየመጣ ነው። አብይ አህመድ ከዚህ በኋላ አያገለግሉትም። የአብን ሰዎችም የኢዜማ ሰዎችም አያገለግሉትም። ስለዚህ በቀጣይ ዙር እንደገና ብልጽግና ተሳክቶለት ምርጫ አሸንፎ ከመጣ በለጠ ሞላም ፕሬዝዳንት ማነው ሚኒስተር አድርጎ ብርሃኑ ነጋን ሚኒስተር አድርጎ ሊቀጥል አይችልም። እነሱን አሽቀንጥሮ ሌላ ይጠቅመኛል የሚለውን ሰው እንደሚያመጣ ጥርጥር የለውም። ስለዚህ በለጠም ያ ጉዳይ የገባው ይመስላል። በተወሰነ መልኩ ህዝባችን እያለ ሲመልስ ነበረ። አሳልፎ የሸጠውን ህዝብ አሳልፎ ለባርነት የሰጠውን ህዝባችን እያለ ትናንትና ሲያወድሰው ነበር። ሌላው ይህ ሁኔታ እንዲፈጠር የእሱን ድርሻ ረስቷል። ይህ ሁኔታ እንዲፈጠር ከፕሪቶሪያው ስምምነት አንስቶ ያን ጊዜ እነ ዶክተር ደሳለኝ ጫኔ እነ ጄኔራል ተፈራ የፕሪቶሪያው ድርድር ላይ መገኘት አለብን አማራን ወክለን ብለው ሲነሱ ምን ስለሆናችሁ ነው እናንተ የምትወክሉት? የፌዴራል መንግስቱ የኛ መንግስት አይደለም እንዴ? እሱ ከተገኘ በቂ አይደለም እንዴ የሚል መግለጫ አውጥቶ የነበረው እና የእናንተ ጉዞ ወያኔን ለማትረፍ ነው በማለት ሲያጣጥላቸው የነበረው በለጠ ሞላ የእሱንና የድርጅቱን ድርሻ ዘንግቶ ነበር። የአማራ ልዩ ኃይል ትጥቅ ማስፈታት፣ አማራ ክልልን ማስወረር በአጭር ጊዜ የሚሳካ ነው፣ እኛም ድጋፋችን እንሰጣለን ግባ ብለው እኮ ስምሪት የሰጡት እነሱ ናቸው። ህዝብ እኮ ያውቃል። ትናንትና ምን ስታደርጉ እንደነበር አሳምሮ ያውቃል። የሱፍንም ልታነሳ ትችላለህ። ጋሻው መርሻ፣ ጣሂር እና በለጠ ሞላ ናቸው በዋናነት ከጀርባው ነው። እኛ አይደለም እንዲ አማራ ህዝብ የምንመራው። ስለዚህ ግባና ፋኖ የሚባል ታጣቂ ትጥቁን እንዲፈታ መደረግ አለበት፣ ልዩ ኃይሉንም በታት ነው ብለው ስምሪቱን የሰጡት እነሱ መሆናቸውን ረስቷል። ሌላው ከመንግስት ጎን ነበርን ብሏል። እዚህ ጋር እውነት ተናግሯል። ጋዜጠኛ ተብዬው ወይም የሾው አዘጋጅ ብዙ ጊዜ ነገሮችን ከታጣቂ ኃይሉ ይልቅ መንግስት ላይ መወርወር ይታያል። እናንተን ጨምሮ ሌሎቹም ቢሆኑ መንግስት እንደዚህ አድርግ ነው እንጂ ታጣቂ ኃይሉ እንዲህ ማድረግ አለበት ሲሉ አይሰሙም። ለምንድን ነው በማለት ሲጠይቀው አይ ይሄማ ተሳስተሃል፣ እኛ እንደው ከታጣቂው ቡድን ጋር ሳንሆን ከመንግስት ጋር ነበር አሰላለፋችን በማለት እዚህ ላይ እውነቱን ተናግሯል። እንግዲህ በክፍል አንድ እና ክርስቲያንን ዶክተር ቴዎድሮስን ማሳሰሩን ብቻ ሳይሆን መታሰራቸውን ረስቶት ነበረ። እና ክርስቲያንና እነ ዶክተር ቴዎድሮስን ያሳሰሯቸው አብኖች ናቸው። ይህ ዝም ብሎ ስም ማጥፋት አይደለም። በተጨባጭ መረጃ ላይ ተመስርቼ ኢቨን እስር ቤት ያሉ ልጆቹ ራሱ የሚያውቁት ጉዳይ ነው።
ስለዚህ እነ ክርስቲያንና እነ ዶክተር ቴዎድሮስን ማሳሰሩን ብቻ ሳይሆን መታሰራቸውን ጭምር ረስቶት ነበርና በክፍል 1 የተለቀቀውን ቃለመጠይቅ ስትመለከቱ አሁንም የአማራ ትኩረት ወደ ወያኔ እንዲሆን የማድረግ ፍላጎት እንዳለ ትረዳላችሁ። ጄኖሳይድ ተፈጽሟል። እኔ በስም ልጠቅስልህ እችላለሁና ጄኖሳይድ ተፈጽሟል አብሮ የሚሄድ አይደለም። በነገራችን ላይ በስም መጥቀስ ከቻልክ ጥቂት ነው ማለት ነው። እኔ በዛ ደረጃ ጥቂት ነው ብዬ አላስብም። ጄኖሳይድ እንደተፈጸመ አይኖ ጽፌዋለሁ። እሱንም ራሱን አስችዬ እመጣለሁ። ግን በለጠ ሞላ ደግሞ አሰፋ እንትና የተባለ ገበሬ የሚል ዝርዝር ውስጥ ከገባ ይሄ ተራይ ነፍስ ግድያ አደረከው። ከዛ ውጭ ግን እውነት በአማራ ሕዝብ ላይ የሚፈጸመው ጥቃት የሚያንገበግበ ቢሆን ኖሮ ሰሞኑን ቢቢሲ ያወጣውን ዘገባ አብረህ ልትሄድበት ይገባ ነበር። ሌላውን ማታምን በአማራ ሚዲያ የሚወጣውን በአገራዊ ሚዲያዎች የሚወጡትን መረጃዎች ማታምን እንኳን ቢቢሲ ያወጣውን መረጃ ተቀብለህ ልትሄድበት ይገባ ነበር። ግን ያንን አላደረገም። የሚሆንበት ሁኔታም አለ፣ የሚሆንበት ሁኔታም አለ። እንዳይሆን ምርጫ እኔም ልናገር ትንሽ ዲሞክራሲ ስርዓት ግንባታ ኢንድለስ ነው፣ መጨረሻ የለውም። እያደገ የሚቀጥል ሂደት ነው። አሁን ምርር ብሎ ወደ መንግስት እንደዚህ ማድረግ አለበት የሚባለውን ያህል ሌላውን ያካል ይሄን ነው አድርጉ፣ ይሄን ሁኑ፣ አቁሙ ብሎ ቀጥተኛ እና ጠጠረ ንግግር መናገር ላይ ስለሌላው አላቅም። ስለኛ ግን እኛ ላይ የሚነሳው ይሄ አይደለም። እኛ ሰላም እንዲመጣ ታሪካዊ አሰላለፎቻችን ከሀገርና ከመንግስት ጎን የቆሙ ነበሩ። ከዚህ ጋር በተያያዘ እንደደረሰኝ መረጃ አለ። ይኸው ምንድነው ማስረሻ ሰጤ እስር ቤት ካሉ ከተወሰኑ ጓዶች ጋር እየተገናኘ መሆኑን ሰምተናል። በሚከፋፍል መልኩ እስር ቤቱ ስላንገሸገሻችሁ ብቻ ማስረሻ ጋር ተነጋግራችሁ ልትወጡ የምትፈልጉ ጓዶች እኔ ለእናንተ ስም እኔን እየጨነቀኝ ነው። የምር ያን ክቡር ስማችሁን እንዳታረክሱት። ላለቀ ጊዜ ሳይወድ በግዳችሁ አብይ አህመድ የሚፈታበት ጊዜ ተቃርቧል። ስለዚህ ማስረሻ ሰጤ ጋር በመነጋገር የምትወጡ ሰዎች እስካሁን ድረስ የታሰራችሁበትን ዓላማ ማክሸፍ እንዳይሆንባችሁ። አገዛዙ ሁሉንም ከፈታ፣ የአማራ ፖለቲካ እስረኞችን ከፈታ እሰየው፣ የሚበረታታ ነው። የትኛውም ኃይል ቢያስፈታቸው ቅሬታ አይሰማኝም። በነገራችን ላይ ሁሉም በሚባል መልኩ ጋዜጠኞቹም፣ አክቲቪስቶቹም፣ ፖለቲከኞቹም፣ የህዝብ ተወካይ የነበሩትም ኤሊቱ እንዳጠቃላይ የታሰረው ማንነትን መሰረት ባደረገ መልኩ ነው። ሁሉም በሚባል መልኩ የፖለቲካ እስረኞች ናቸው። ስለዚህ ሌሎቹ እንደ ጥፋተኛ እዛ ሲተው እናንተ ማስረሻ ጋር ተነጋግራችሁ የምትወጡ ከሆነ ግን ያው እነዘመነ ትግል ላይ ሲቆዩ ማስረሻ ሲገባ እንዳጋጠመው ያለው ሁኔታ ያጋጥማችኋል ማለት ነው። እንደውም ማስረሻን አስፈታም ብላችሁ ከመጠየቅ ይልቅ አብይ አህመድን ፍታም ብላችሁ ብትጠይቁ ይሻላል። በማስረሻ በኩል ከምትፈቱ አብይ አህመድን በቀጥታ ፍታም ብላችሁ ጠይቃችሁ መውጣት የተሻለ ነው ብዬ አስባለሁ። በተረፈ ግን እኔ ወንድሞቼ እህቶቼ ዋጋ እንደከፈላችሁ ዘንግቼ አይደለም፣ ለእናንተ ስም በማሰብ ነው። እስር ቤት አንዱ ቀን እንዴት አስጨናቂ እንደሆነ ረስቼው አይደለም፣ ለእናንተ በማሰብ ነው። አዋሽ አርባ ተሰቃይታችሁ ያን ሁሉ ዋጋ ከፍላችሁ እናንተ እኮ ህዝብ ልብ ውስጥ የተጻፋችሁ ናችሁ። የተጓደለባችሁ ጥቅም ሊኖር ይችላል፣ ግን ደግሞ ህዝብ ልብ ውስጥ በክብር የተቀመጣችሁ ሰዎች ናችሁ። ነገ የተሻለ ምቾት፣ የተሻለ እድገት፣ የተሻለ ህይወት የሚጠብቃችሁ ሰዎች ናችሁ። መስከረም አበራ ትልቅ ደረጃ እንደምትደርስ አውቃለሁ። ክርስቲያን ዳዊት በጋሻው፣ ጎበዜ ሲሳይ፣ ገነት አስማማው እና አባይ ዘውዱ፣ ሲሳው ግቸው ሁሉም በሚባል መልኩ ነገ ትልቅ ቦታ እንደሚገኙ ጥርጥር የለውም። ዛሬ በመሪነት ቦታ ላይ የተቀመጡ ትናንትና ስታሰሩ የነበሩ ናቸው። እንደ አብይ ሲያስሩ የነበሩትም እንዳሉ የሚረሳ ባይሆንም ግፍ ሲያስተናግዱ የነበሩ ደግሞ ዛሬ የተሻለ ቦታ ላይ መሆናቸው ይታወቃል። ስለዚህ የእናንተ ጊዜ እየመጣ ነው። ዋጋ የከፈላችሁበትን ነገር ልታከሽፉት አይገባም ከማለት ነው። ሌላው የበረከት ገበሬዋን የእስር ምክንያት ትናንትና ችሎት የተከታተለን ሰው ልከውልናል። የበረከት ገበሬዋ ባለፈው ለአብይ አህመድ ስታሽቃብጥ የነበረችው የታሰረችው አንደኛ በተጭበረበረ ቪአይፒ መሆኑ ታውቋል። ሁለተኛ በዶላር ዝውውር
ህገወጥ ዶላር ዝውውር በሱም ተጠርጥራ መሆኑ ታውቋል። ሶስተኛ ግብር በመሰወር በእነዚህ በሶስት አራት ነው አንዱን ዘነጋሁት አለኝ። በተጭበረበረ ቪአይፒ በዶላር ዝውውርና በግብር መሰወር ተጠርጥራ መሆኑን የደረሰ መረጃ ያመለክታል። በወቅቱም እኮ ስንቄ ባንክ ላይ ቤቷን አስይዛ የተበደረችውን ብድር ልትከፍል ባለመቻሏ የወጣውን ጨረታ ለጥፈን ነበር። ከዛ ባለፈ ግን በእነዚህ ሶስት ወንጀሎች ተጠርጥራ መሆኑን የደረሰ መረጃ ያመለክታል። ባለፈው ያለማንም አስገዳጅነት የአብይ አህመድን ፎቶ አዝለው የሚዞሩ ሰዎች ወይም ቢሮአቸው ላይ የሚሰቅሉ ሰዎች ውስጣቸው ቢመረመር እነዛ ሰዎች ወንጀለኞች ናቸው። የአብይ አህመድ ፎቶ የወንጀለኛ መደበቂያ እየሆነ ነው። ስሙን 40 ጊዜ መተው እያንቆለባበሱ እነዘለቀ ረዲም ማንሳት ይቻላል። በውጭ ሀገር የኖረ ሰው ነው። በፊትም ገንዘብ እንዳለው የሚነገርለት ሰው ነው። አሁን ላይ ግን እንደፈለገ የሚዘርፍበት እድል ስለተፈጠረ አብይ ሽመልስ እያለ እንደታየ ቦጋላ ሲቅመደመድ ታውታላችሁ። ስለዚህ እነዚህን ሰዎች ቆፈር ብታደርጉ የማጭበርበር ስራ ውስጥ እንደተሰማሩ ትረዳላችሁ። ትናንት የኛን ሐሳብ እንዳለ ወስዶ ናትናኤል መኮንን ለጥፎት ነበር። ጠቃሚ መሆኑን ተረድቶ ማለት ነው። ወደ ጽሁፍ ቀይሮ ለጥፎት ነበረ። ምክንያቱም በአብይ አህመድ ስም አሁን ላይ አጭበርባሪዎች በስሙ የሚምሉ በሙሉ አጭበርባሪዎች እየሆኑ ነው። ዛሬ የኢየሱስ ስም መነገጃ እንደሆነ ሁሉ የኢየሱስ ስም ማጭበርበሪያ፣ የሰይጣኖች መደበቂያ እየሆነ እንደመጣ ሁሉ የአብይ አህመድም የወንጀለኞች መደበቂያ መሆኑን የተረዳው ናትናኤል መኮንን ትናንት አንድ ፖስት አጋርቶ ነበር። ከበረከት ገበሬዋ ጋር ተያይዞ መረጃ የሰጠን ሰው እንደዚሁ የአዲስ አበባ ፖሊስ እና መርማሪ ፖሊሶች በሚገርም ፍጥነት አማርኛ ተናጋሪዎች እየተባረሩ አፋን ኦሮሞ ተናጋሪዎች ቦታውን እንደተቆጣጠሩት እንደዚሁ የሚገልጽ መረጃ ደርሶናል። ይሄ እንኳ ደስ ይላል ነው ያልኩት እኔ። ደስ ይላል። እነዛ ፖሊሶች ብዙ ጊዜ አይታችሁ ከሆነ አማራ ማንነት ያለው መርማሪ ፖሊስ አጋጥሟችሁ ከሆነ ከኦሮሞ ውጭ ያለው መርማሪ ፖሊስ ለስርዓቱ ያለውን ታማኝነት የሚገልጸው የአማራ ተጠርጣሪዎችን በማሰቃየት ነው። ስለዚህ አማራ መርማሪ ፖሊሶች መኖራቸው ለአማራው የሰጠው ጥቅም አልነበረም። የነበረው ጥቅም ምንም ነው። እንደውም ኦሮሞዎቹ ይሻላሉ ማለት ይቻላል። ግን ደግሞ ዛሬ እነዚህ የመነጠሩ ሲያባርሯቸው እዛ ውስጥ ያለውን ነገር አሰራሩን ስለሚያውቁት ነገ ለስርዓቱ አደጋ ሆኖ መከሰታቸው አይቀሬ ነው ማለት እወዳለሁ። ሌላው በወቅታዊ ፖለቲካ ዙሪያ እንዳዘጋጀሁትን መጣጥፍ ቢጤ አቀርብላችኋለሁ። እስካሁን ድረስ ካነበብኳቸው መጽሐፍቶች መካከል በጣም የሚገርመኝ 1984 የሚል ርዕስ የተሰጠው የጆርጅ ኦርዌል መጽሐፍ ነው። መጽሐፉ የሚገርመኝ አሁን በኢትዮጵያ ያለውን የፖለቲካ ዘይቤና ፖለቲከኞች ቁልጭ ባለመልኩ የሚገልጽ መሆኑ ነው። እኔ እንደውም በዚህ ጉዳይ ላይ በመላጣ ጭንቅላቴ ለማሰብ ስሞክር አብይ ኢትዮጵያን የሚያስተዳድረው ማለቴ የሚያደናግረው ይህም መጽሐፍ ሸምድዶ ይመስለኛል። አብይ የርዕዮታችን መደመር ነው ቢልም የፖለቲካ ፍልስፍናው ከዚህ መጽሐፍ የተቀዳ ሆኖ ይታየኛል። ከዚህ ባለፈም 1984ን ጆርጅ ኦርዌል በድርሰት መልክ ከጻፈው በኋላ አብይ አህመድ ርዕዮት አድርጎ ኢትዮጵያ ላይ ተገበረው ማለት ይዳዳኛል። ጌትነት እናየው የቴዎድሮስ ራዕይን እንደተወነ ሁሉ አብይ አህመድ ቢግ ብራዘርን ወክሎ ሲተውን ይታየኛል። ከዚህ ጋር በተያያዘም ቢግ ብራዘር የስልጣኑ መጠበቂያ አድርጎ የሚጠቀምባቸውን የአመራር ወይንም የፖለቲካ ስልቶች አንድ ባንድ ሸምድዶ አብይ አህመድ በየዕለቱ ሲተገብራቸው እናያለን። ከነዚህ የፖለቲካ ስልቶች መካከል ዋነኛው ለምሳሌ ትኩረትን ማዛወር ወይም ዳይቨርሽን እና ዲስትራክሽን ተጠቃሽ ናቸው። ማለትም ቢግ ብራዘር የማይፈልጋቸው ወይም ህዝብ እንዲሰማቸው የማይፈልጉ አጀንዳዎች ሲመጡ ሌላ አጀንዳ ፈጥሮ በማምጣት የህዝብን ትኩረት ዳይቨርት ማድረግ ዋነኛ መገለጫው ነው። ትኩረትን ማዛወሪያ አጀንዳዎቹ ደግሞ በዋነኝነት ሁለት ናቸው መጽሐፍ ውስጥ ማለት ነው። አንድም ከኢስታሻና ኤውራሲያ ጋር ይካሄዳል የሚባለው ዘላለማዊ ጦርነት ወይም ፐርፔቹዋል ዋር ሲሆን፣ ሁለተኛው ደግሞ የጥላቻ ደቂቃዎች ወይም 2 ሚኒት ሄት ተጠቃሽ ናቸው። ይኸውም እውነታ ወደ አብይና ወደ ኢትዮጵያ ሲቀየር ኢስታሺያና አውራሺያ በግብፅና ኤርትሪያ ተተክተው እናገኛቸዋለን። ዶላር ወይንም ነዳጅ በጨመሩ ማግስት በሀገር ውስጥ በሚካሄድ ጦርነት ላይ የማይፈልጉትን አደጋ ባስተናገዱ ቅጽበት በልማት ስም አንዱን ሰፈር እያፈረሱ መሆናቸው በተወራረት ኤርትራ ወይንም ባህር በር የሚለው ፉከራ መድረኩን ይቆጣጠራል። የዛሬው ተረኛ ደግሞ አባዱላ ገመዳ ሆኗል።
አሰብ የኤርትራ አካል አልነበረም። አሰብ የወሎ አካል ነው በነበረው የክፍለ ሀገር ክፍፍል ማለት ነው። እንዴት ሆኖ ነው ነገሩ በሙሉ የተገለባበጠው? ለራሴ የማይገባኝ። ወይም ደግሞ በጆርጅ ኦርዌል መጽሐፍ ላይ ህዝቡ በየቀኑ ለ2 ደቂቃ ያህል የፓርቲውን ዋና ጠላት ተደርጎ የሚታሰበውን አማኑኤል ጎልድስቴን ላይ ጥላቻ እንዲያወጣ በማድረግ በዚህ ስሜታዊ ፍንዳታ ፓርቲው ላይ ያነጣጠረውን ትኩረት ወደ ውጫዊ ጠላት ለማዞር እንደሚሞክረው ሁሉ በዳንኤል ክብረት ፖስት ወይንም በብርሃኑ ጁላ አንደበት በኩል ጽንፈኛው ፋኖ መባል ይጀምራል። ጽንፈኛ ፋኖ በጣም ደነፋችሁ፣ በጣም አቅራራችሁ፣ በጣም ተወራጫችሁ። በሙጂብ አሚኑ ወይንም አብዱ ጀሊል በኩል የሙዓ ተዋህዶ ግፍ የሚል ጽሑፍ ይለጠፍና የጥላቻው ነጋሪት ይጎሰማል። ሌላው ቴክኒክ ደግሞ ፊር ሞንጎሪንግ እና ፕሮብሌም ለአክሽን ሶሉሽን ወይንም ፍርሃትና ችግር መፍጠር ሲሆን በመጽሐፉ ውስጥ የአስተሳሰብ ፖሊሶችና ቴሌስክሪኖች በየቦታው መኖራቸው ህዝቡን በፍርሃት ውስጥ ለማቆየት ሲጠቅሙ እናያለን። ወደ ኢትዮጵያ ስንመጣ ደግሞ እትዬ አዳነች ሲሲቲቪ የሚል ስያሜ የተሰጠው ቴሌስክሪን ከምድር በታች መቀበሩን ትነግረንና በፍርሃት ምድሩን አምነን እንዳንረግጥ ታደርገናለች። ይሄ ብቻ አይደለም። ከመዘመናችን ጋር ወደፊት 70 ዓመት 80 ዓመት ከተማችንን ሊያገለግል የሚችል አገልግሎት መሬት ውስጥ ተቀብሯል። የደህንነት ካሜራ የከተማችንን ደህንነት ለማረጋገጥ ህዝቡ በሰላም ወጥቶ እንዲገባ የከተማውን እንቅስቃሴ የትራንስፖርቱን ፍሰት ማየት እንድንችል በወንጀል መከላከል እንድንችል በጥሩ ሁኔታ የሴኩሪቲ ካሜራዎችን መሬት ውስጥ ቀብረናል። በተጨማሪ ትራንስፖርት ፍሰቱን ለመቆጣጠር አይቲኤስ የሚባል ወይ ደግሞ ብልህ የትራንስፖርት ስርዓትን መሬት ውስጥ ቀብረናል። ቢግ ብራዘርን የሚወክለው አብይ አህመድም ከአንድ ባለሀብት ግቢ ውስጥ ቦምብ ወርውረው ለመሰወር የሞከሩ ወንጀለኞችን በካሜራ አድኖ እንደያዛቸው በመናገር ጭር ያለ ቦታ ላይ ሰው አያየኝም ብለህ የሆነ ጥፋት ብታደርስ እንኳን ከካሜራ እይታ እንደማታመልጥ ይነግራል። በቅርቡ ባለፈው ሳምንት በአንድ ዜጋ መኖሪያ ቤት ላይ ከሌሊቱ 7 ሰዓት ወንጀለኞች ቦምብ ወርውረው በዚያ ዜጋ ላይ አደጋ ለማድረስ ሙከራ አድርገው ተሰውረው ነበር። ሳምንት ባልሞላ ጊዜ ውስጥ የዲጂታል አቅሙን በመጠቀም እነዚህን ተጠርጣሪዎች የፌዴራል ፖሊስ በቁጥጥር ስር ማዋል ችሏል። ሌላው ደግሞ ፕሮብሌም ሪአክሽን ሶሉሽን የሚባለው ሲሆን የአብይ አገዛዝ በሌሎች ስም ራሱ ችግር ፈጥሮ ሲያበቃ መፍትሄ ቀምሮ መከሰት ዋነኛው ልማዱ ነው። ልክ እንደዚህ ሁሉ እንግዳ የነበረን ነገር መደበኛ ማድረግ ወይንም ኖርማላይዜሽን ኤንድ ግራጁዋሊዝም በአብይ አገዛዝ ውስጥ በስፋት በመተግበሩ የተነሳ ሞትንና መታገትን የተለመደ ህዝብ መፈጠሩን እንረዳለን። ዋሪስ ፒስ ፍሪደም ኢዝ ስሌቨሪ ኢግኖራንስ ኢዝ ስትሬንግዝ እንዲል ኦርዌል፣ አብይም ይሄንን ሸምድዶ በጦርነት ውስጥ ሰላም ነኝ እያለ የሚኖር ህዝብ በባርነት ውስጥ ሆኖ ታስሬ ነፃነት የማጣት አልፈልግም እያለ ራሱን የሚደልል ወጣት ፈጥሮ እናገኛለን። መገደልንና መታገትን መደበኛና የተለመደ ማድረግ የቻለው አብይ አህመድም ይህን የሰላምና የደህንነት እጦት እንዲህ በሚሉ ንግግሮች ኖርማላይዝ ሲያደርጋቸው እንሰማለን። እኛ ምርጫ እንደሱ ነው። ሰላም እንዲመጣ እንለምናለን። ሰላም እንዲመጣ እንሰራለን። ሰላም እስኪመጣ ግን አንቀመጥም፣ እናለማለን። ምርጫችን እንደሱ ነው። ብዙዎች ሰላም እያሉ ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም። አሁን ፌስቡክ እና ዩቲዩብ ስላለ በየቀኑ ስለምንሰማው ነው እንጂ የበዛው ሰላም አልነበረም። ሌላው ደግሞ በኦርዌል መጽሐፍ ውስጥ ቢግ ብራዘር አመፅና ተቃውሞን ለመግለጽ የሚያስችሉ ቃላቶችን የሚያጠፋ ኒውስፒክ የሚባል አዲስ ቋንቋ የፈጠረ ሲሆን ለምሳሌ ባድ ወይንም መጥፎ በማለት ፈንታ አንጉድ ወይንም ጥሩ ያልሆነ የሚል አገላለጽ መፈጠሩን እንረዳለን። ህዝቡ ስለ ፍሪደም እንዳያስብ ፍሪ የሚለው ቃልም መከልከሉን እናስታውሳለን። ልክ እነዚህ ሁሉ የኛው ቢግ ብራዘርም ገና ወደ ስልጣን እንደመጣ ሰሞን ተቃዋሚ የሚለውን ቃል ሰርዞ ተፎካካሪ የሚል ለዘብተኛ ቃል መምረጡን፣ ጃዊሳና ጁንታ የሚል ኒውስፒክ ወደ ፖለቲካው መድረክ መምጣቱን፣
አማጽያን የሚለው ስያሜ በጽንፈኛ መተካቱን ከሰሞኑን ደግሞ ባዳና ባንዳ የሚል ኒውስፒክ በአቶ ዳንኤል ክብረት በኩል መፈጠሩን አስታውሰን ፈገግ እንላለን። በጆርጅ ኦርዌል መጽሐፍ ውስጥ ፍጹም የሆነ ቁጥጥርን ማስፈን የሚፈልገው ፓርቲ ተግባርም ብቻ ሳይሆን ሐሳብንም ለመቆጣጠር ተውት ክራይም የማሰብ ወንጀል የሚል ሕግ ደንግጎ በድብቅ ማሰብ እንኳን እንደ ከባድ ወንጀል ይቆጠራል። በትዝታ መለስ ብሎ የትናንት ኑሮንና ሰላምን ማሰብ፣ የተሻለ ነገር መመኘት፣ የፊት ገጽታን በመመልከትና የእንቅልፍ ሁኔታን በማጣራት ምርመራ በሚያካሄዱት ቴሌስክሪኖችና የተውት ፖሊሶች አማካኝነት ተጣርቶ እንዳስተሳሰብ ወንጀል ይታያል። ከዚህ ውጭ ደግሞ በ1984 ውስጥ ያሉት 4 ሚኒስቴር መስሪያ ቤቶች ውስጥ በሚኒስትሪ ኦፍ ፒስ ጦርነት ሲመራ፣ በሚኒስትሪ ኦፍ ትሩዝ ውሸትና የሐሰት ትርክት ሲዘራ፣ በሚኒስትሪ ኦፍ ፕሌንቲ የምግብ እጥረት ሲፈጠር፣ በሚኒስትሪ ኦፍ ላቭ በኩል የስቃይ ስልጠና የሚሰጥበትን ፓራዶክስ እንደምንታዘብ ሁሉ በዳንኤል ክብረት የሚመራ የትርክት ፈጠራ በሰላም ሚኒስቴር የሚመራ ወረራ ሲካሄድ መክረሙ የሚዘነጋ አይደለም። ሌላው በጠለስ ሚዲያ አንድ ገፍተን የሄድንበት ርዕስ ነበር። ይህም ርዕስ የሰሜኖች ትብብር የሰሜኖች ጥምረት የሚል ርዕስ የተሰጠው ሲሆን ፐርሰናሊ ግን ብዙ ጫጫታ እየፈጠረ ነው አሁን ማለት ነው። እንደውም የወያኔ ተላላኪ የሚለው ፍረጃ ዝም ባልነው ቁጥር ስር ሲሰድ እያየን ነው። በነገራችን ላይ ስለ ሰሜኖች ትብብር ለማውራት የተገደድነው አንደኛ ይህን ስርዓት ማሸነፍ ካልተቻለ እጣ ፈንታችን መጥፋት መሆኑን በመረዳት ነው። ይሄ አገዛዝ የበታች ሆነን እንኳ እንድንኖር የሚፈቅድ አለመሆኑን በመረዳት ነው። አብይ አህመድን ማሸነፍ ካልቻል ጣፈንታችን ከየቢሮው ከየድርጅቱ ከየቤታችን ከየሰፈራችን እየተነቀል መጥፋት መሆኑን በመረዳት ነው። ስለዚህ ይህ ስርዓት መሸነፍ አለበት፣ ግዴታ መሸነፍ ያለበት ስርዓት ነው ብዬ በማመኔ የተነሳ ነው። ይህን ስርዓት ለማሸነፍ ደግሞ ፋኖ ያለው አቅም ምን ይመስላል ብዬ ሳስብ የሚደረግለት ድጋፍ ለማሸነፍ የሚያስችል አለመሆኑን ተረዳው። የፋኖን ትግል በጣም አድካሚ ያደረገው ነገር ከፌደራል ጋር ብቻ ሳይሆን ከክልል መንግስት ጋር የሚዋጋ መሆኑ ነው። ለምሳሌ ትግራይ ላይ በዛ ደረጃ ጣርማ በር ድረስ እንዲመጡ ያደረጋቸው የክልሉ መንግስት ትግሉን የሚመራው መሆኑ ነው። ወደ አማራ ስትመጡ ግን ፋኖ እየታገለ ያለው ከክልሉ መንግስትም ጋር ነው፣ ከፌደራልም ጋር ነው። የክልሉ መንግስት አድማ በታኝ ሚኒሻ እንደ ጉድ እየቀፈቀፈ ያሰማራል። ያንን ሚኒሻ ባያሸንፈ እንኳን እሱን ለማጥፋት ሪሶርስ ይጠይቃል። ጌታዬ የምትተኩሰው ጅራፍ አይደለም፣ በዶላር የሚገዛ ነገር ነው የምትተኩሰው። ፋኖ የሚደረግለት ድጋፍ ይሄንን የኢትዮጵያን በጀት ሙጥጥ አድርጎ ለጦርነት የሚያወል አገዛዝ ለማሸነፍ ያስችለዋል ብዬ ሳስብ አያስችለውም የሚል መልስ ነው ያገኘሁት። አያስችለውም። አንዳንድ ጊዜ ዝም ብለን ፕሮፓጋንዳውን ብቻ ይዘን ከተጓዝን ከእውነቱ እንርቃለን። ሽንፈት መስመር ውስጥ ራሳችንን እናገኘዋለን። አንዳንድ ጊዜ እውነትን መቀበል ድክመትህን አስተካክለህ ወደ ጥንካሬ ጎዳና ለመምጣት ያስችላል። እኔም ማምነው በዛ ነው። ስለዚህ ምንድነው ያለው አማራጭ ብዬ ሳስብ ህወሓት ትናንት ያደረገው ነገር አለ፣ እኛም እሱ ላይ ያደረግነው ነገር አለ አይደለም እንዴ? እኛም እኮ በዛ በጦርነት ሰዓት ላይ እኔ ፐርሰናሊ ህወሓት የሚባለው ድርጅት እንዲጠፋ የአቅሜን አስተዋጽኦ አድርጌያለሁ። በምችለው ልክ አስተዋጽኦ አድርጌያለሁኝ። ስለዚህ እነሱም በተመሳሳይ መልኩ አማራ ላይ ያደረሱ ጉዳት አለ። ግን ሁላችንም ደግሞ ተሳዳጅ እየሆን ነው። በአብይ እይታ ስንመዘን አንድ ትግረኛ ተናጋሪና አንድ አማርኛ ተናጋሪ ምንም ልዩነት የለውም። ለሁለታችንም ያለው ጥላቻ ይታወቃል። ትናንት ያጠፋፋን ደግሞ በዋናነት ይኸው አገዛዝ መሆኑ ሊዘነጋ አይገባም በማለት እና ደግሞ የተጀማመሩ ነገሮች መኖራቸውን በመረዳት ይሄ ነገር ሊጠናከር ይገባል። ወንድሞቻችንም እዛ መስመር ውስጥ ሊገኙ የቻሉት ሪሶርሱ ስላጠራቸው ነው። የኢትዮጵያን በጀት በሙሉ ሙጥጥ አድርጎ ደሞዝ መክፈል እስኪያቅተው ድረስ ለጦርነትና ለጥይት የሚያውል አገዛዝ ዲያስፖራው በሚልከው ሽርፍራፊ ማሸነፍ እንደማይችል ገብቷቸው ነው ወደዛ ትብብር ውስጥ የገቡት የሚል አስተሳሰብ ስላለኝ አጀንዳውን ገዝቼ ሳቀነቅን ነበር። ይህን ሳደርግ ግን እኔ ላይ ፍረጃ እንደሚያመጣ ዘንግቹ አይደለም። ግን አንድ ነገር እነግርሃለሁ። ዛሬ ወያኔ እያለ የሚያደነቁረው
ወያኔ በአማራ ላይ የፈጸመውን ግፍ ሰንዶ በመጽሐፍ በማስቀመጥ ግን የኔን ያህል ሚና የተጫወተ የለም። የጎንደር ዩኒቨርሲቲ መጽሐፍ ከኔ መጽሐፍ የሚያንስ እንጂ የሚበልጥ አይደለም። ምክንያቱም ስለ ወልቃይት የተጻፈው የምትመለከት ህወሓት ወልቃይት ላይ ያደረገውን ብቻ የሚተርክ ነው። አሳየ የጻፈው መጽሐፍ ግን እንደ አጠቃላይ አማራ ከዛም አልፎ እንደ ኢትዮጵያ የደረሱ ጉዳቶችን የሚገልጽ መሆኑ መታወቅ አለበት። እልልታ የዋጠው ሪታ የምኮራበት መጽሐፌ ነው። ከዛ በፊት የነበሩ 3 መጽሐፍቶቼ ኪነ ጥበባዊ ፋይዳ ያላቸው በጣም የተወደዱ በጣም የተተሙ በጣም ኑሮዬን የለወጡ ነበሩ። እነዛ መጽሐፍቶች ግን አማራ ላይ ግፍ መፈጸም ሲጀመር ደግሞ እኔ እንደ ድሮው ሰዎችን ፈገግ ብለው የሚያነቧቸውን ወጎች መጽሐፍ አልቻልኩም። እኔ በጣም አስቂኝ የሆኑ ዘጎችን በመጽሐፍ የምታወቅ ሰው ነበርኩ። ከበውቀቱ ስዩም አጻጻፍ ጋር የሚመሳሰል ብዕር የነበረኝ ሰው ነበርኩኝ። ግን እኔ ራሱ ሲሪየስ ሆንኩ ማለት ነው። አማራው መታረስ ሲጀምር መጨፍጨፍ ሲጀምር ወግ የምጽፍበት ሶሻል ሚዲያ ላይ የአማራን እንባ መጻፍ ጀመርኩኝ። በአማራ ላይ የሚፈጸም ጥቃትም መጻፍ ጀመርኩ። እሱም ብቻም አይደለም፣ ይሄ ነገርማ ተሰንዶ መቀመጥ አለበት በማለት እልልታ የዋጠው ሪታ በሚል ርዕስ በአማራዎች ላይ የተፈጸመውን ግፍ እንዳጠቃላይ ከለውጡ በፊትም ከለውጡ በኋላም የተከሰተውን የያዘ መጽሐፍ አሳተምኩ። ምን ይላል ያ መጽሐፍ? መታሰቢያነቱ ራሱ በመንጋ ጥቃት፣ በመንግስት ቸልተኝነት፣ በጉምዝ ቀስት፣ በኦነግና በትህነግ ጥይት ለተቀሰፉ ንጹሃን ነው የሚለው። መጽሐፉ ወጥቶ ታትሞ መዓዛ ጋር ኢንተርቪው ካደረግኩ በኋላ ሁለታችንም ታስረን ነበር። እሷ እኔን ኢንተርቪው በማድረግ መጽሐፉን አስመልክቶ ማለት ነው። እኔ ደግሞ በተናገርኩት ነገር ታስሬ ነበር። በኋላ ተከራክረን መውጣት ምንችልም። በመግቢያው እንደምታየው ዘር ፍጅት የታወጀባቸው አማራዎች የጭፍጨፋ ዶሴ ሲገለጽ ይላል። 100 ገጽ የጻፍኩት አማራ ላይ የተፈጸመውን ጭፍጨፋ ነው። በትህነግ፣ በመንግስት፣ በጉምዝ ታጣቂ፣ በኦነግ የተፈጸመውን አንድ ባንድ የ5 የ6 ዓመቱ እልቂት እዚህ መጽሐፍ ውስጥ ተካቷል። አንድ ባንድ ማለት ነው። እና ሌላው ደግሞ የሰሜን ወሎ ወረራ እንደምታየው ተካቷል። የጎንደር ተጋድሎ ሲታወስ እዚህ ላይ እኮ እና ጋይ አድማሱ እና ኮሎኔል ደመቀ ጀግናዬ ተብለው እኮ ተወድሰዋል በእኔ መጽሐፍ። አብዛኛው እኮ እልልታ የዋጠው ሪታ ላይ ጀግና አድርጌ ያወደስኳቸው የጎንደር በወቅቱ የነበሩ ጀግኖች ነበሩ። በወቅቱ ደግሞ ጀግኖች ነበሩ። ኮሎኔል ደመቀ የሚያደርገው አይረሳም። አጋይ አድማሱ የሚያደርገው አይረሳም። ሶሻል ሚዲያ ላይ የነበሩ አክቲቪስቶች ሚናቸው ቀላል አልነበረም። ዛሬ ግን ኦህዴድ ሲወረን ደብዛቸውን አጠፉም። በደል ማለት ግፍ ማለት ወልቃይት ላይ የሚፈጸም ነው ብለው ሸመጠጡን። እኔ ኮሎኔል ደመቀን አልካርኩትም። እሱ ነው ከአማራው ጋር አብሮ ይካደኝ። እሱ ነው የካደኝ። የእሱን ሀቅ ጽፌለታለሁ። የእኔን ሀቅ ግን ነፍጎኛል። አጋይ አድማሱ ትናንትና ጀብዱ በሚፈጽምበት ሰዓት ላይ እነ ምሬ ወዳጆ ጋር እነ ዘመነ ጋር ጀግና ተደርጎ ተቀምጧል። እነ መሳፍንት አሁንም ጀግና ነው። ያኔም መጽሐፉ ላይ ጽፌለታለሁ። ሐሰን ከረሙ ጽፌለታለሁ። መጨረሻ ላይ እየካዱ ቢሄዱም ማለት ነው። ስለዚህ የጎንደር ተጋድሎ ሲታወስ በማለት መጽሐፍ የሚዘነጋ አይደለም። ከዛ በወረራው ሰዓት ላይ የተፈጸሙ ጥቃቶች አንድ ባንድ ያጣየ የንግድ ባንክ ጥቃት፣ የንግድ ባንክ ዘበኛው ላይ የተፈጸመው ይታገሱን ጥያ አላደርገውም ያለው እነ እሸቴ ሞገስ ታሪክ፣ ማይካድራ ሲታወስ አጋምሳ፣ ቆቦ፣ ጭና ተክለ ሃይማኖት፣ ኮምቦልቻ፣ አንጾኪያ፣ ጋሸና ይሄ ሁሉ እልልታ የዋጠው ሪታ ውስጥ ሰፍሯል። አጠቃላይ የንብረትና የህይወት ውድመቱ ተቀምጧል። በገንዘብ ሲተመን የተለያዩ ድርጅቶች ያጠኑት በግብርና ልማት ላይ፣ የሕክምና ተቋማት ላይ፣ በትምህርት ተቋማት ላይ፣ በባንኮች ላይ፣ በመሰረተ ልማት ላይ፣ በሃይማኖት ተቋማት ላይ እና እንደ አጠቃላይ በተለያዩ ዘርፎች ላይ የደረሰው ጉዳት እልልታ የዋጠው ሪታ ላይ ሰፍሯል። እና አንተ ስለ ወያኔ ልታወራኝ አትችልም። ይልቅ የረሳው ነገር ካለ እልልታ የዋጠው ሪታን ፈልግና አንብበው እልሃለሁ። እና አንዳንድ ጊዜ ዝም ስትሉ ሀቃችሁን ትነጠቃላችሁ። ዝም ስትሉ ራሴን አውቃለሁ ከምን ተነስቼ እንደዛ እንደምናገር አውቃለሁ ብላችሁ ስታልፉ የወያኔ ተከፋይ የወያኔ ምናምን ሊያደርግ ይሞክራል። በፍጹም አሳይ አስተሳሰብ ውስጥ እንደዚህ አይነት ነገር የለም። ዛሬ መከፈል የሚፈልግ ሰው ብልጽግና ጋር የሚሰራው ወያኔ ለራሱ ችግር ውስጥ ካለ ኃይል የሚከፈል ክፍያ አይኖርም። ግን ከሀገር የተሰደድኩት ብዙ ነገር የሆንኩት ደግሞ ገንዘብ ቸግሮኝ አይደለም፣ ገንዘብ አስጠልቶኝ ነው። ህዝብን ያላካተተ የብቻ ድሎት ደብሮኝ ነው። ይሄ መናገር እፈልጋለሁ። ለምሳሌ እና ክርስቲያን ታደለ የምትመለከት እኮ
ፐርሰናሊ በወቅቱ እኮ ምቾት ላይ የነበሩ ሰዎች ናቸው አይደለም? ተመርጠው ወጥተዋል። ግን እንደራሴ ሆነው በመቀመጣቸው ደግሞ የህዝብን ችግር መርሳት አልቻሉም። ስለዚህ ለህዝባቸው ድምፅ ሲሆኑ ደግሞ እነሱ የሆነ ቦታ ላይ ተገኝተዋል። ዛሬ ደግሞ ካለው ነባራዊ ሁኔታ ተነስተ ትግራዮች ያሉበት ሁኔታ ይታወቃል። የአማራ ትግል ያለበትም ሁኔታ ይታወቃል። ስለዚህ ከተሸነፍን በዚህ አያያዝ ከቀጠልን እጣ ፈንታችን መጥፋት ነው። ከምንጠፋ ይልቅ ደግሞ በሰሜኖች መካከል የሚታረቅ ልዩነት ነው ያለው። ያንን ልዩነት አርቀን አብረን ብንሰለፍ ራሳችንን መታደግ እንችላለን በማለት ነው። በነገራችን ላይ ስለ ተቃርኖ ሳስብ ታላቁ ተቃርኖ በሚል ርዕስ ታላቁ ደራሲና ጸሐፊ ሀብታሙ አለባቸው በኢትዮጵያ ውስጥ ያሉ ተቃርኖዎችን ጽፏል። ከዛ አንጻር መጽሐፍ ካነበባችሁ በትግራይና በአማራ መካከል ያለው ተቃርኖ ሊታረቅ የሚችል መሆኑን ትረዳላችሁ። ሀብታሙ አለባቸው ስልምን ትዝ አለኝ። የኢቢኤስ ሰዎች ሰሞኑን በየቦታው እየዞሩ ምግብ ያድላሉ፣ ያከፋፍላሉ እና መንገድ ላይ ያንን ሲያደርጉ የተከበረውን ምሁር ኤሊት ተብሎ ሊጠራ የሚችል ሀብታሙ አለባቸውን ያገኙታል። የስንት መጽሐፍ ደራሲ የሆነውን ይገርመኛል። ብቃቱን ሳስብ ከእሱ ጋር ላወዳድረው የሚችለው አዳም ረታን ነው እና በዛ ደረጃ በሁሉም ዘርፍ ሊጽፍ በሚፈልግበት ዘርፍ ሁሉ እውቀት ያለው እንን ሰውዬ ያገኙታል። ከዛ እስቲችን ቅመስ ብለው ምግብ ሲሰጡት ይታያሉ በቪዲዮ እንደምታዩት እና ሀብታሙ አለባቸው ምግቡን ተቀብሎ ፈገግ ብሎ ሲሄድ ይታያል። እኔ ይሄንን ግን አጓጉል ተረድተው ሀብታሙ ምግብ ተረዳ ምናምን እያሉ የሚጽፉ ሰዎች አሉ። እኔ በዛ መልኩ አልተረዳሁትም። አርቲስቶቹ ትልቅ ቦታ ላይ የተቀመጡ ጥራዝ ነጠቆች በመሆናቸው የተነሳ ሀብታሙን አያውቁትም ነበረ። ጺሙ ጎፍሮ ሲመለከቱት እስቲች ምሳ ብላ ብለው ሰጡት። ጋሽ ሀብታሙም ያን ተቀብሎ ፈገግ ብሎ ሲሄድ ይታያል። በተረፈ ግን የመጽሐፍ ደራሲዎች ብዙን የሚያገኙትን ትርፍ መጽሐፍት ቤቶች እንደሚወስዱት ይታወቃል። አንተ ጽፈህ አሳትመህ ከዛ ውስጥ ድርጅታቸው ጋር ውስጥ እንኩትልና ከምታገኘው ገቢ ላይ 35%ን እነሱ አከፋፍለው ይወስዱታል ማለት ነው። ስለዚህ አንተ ደግሞ ለህትመት ያወጣው ወጪ አለ። ለተለያዩ ነገሮች ኤዲት በሚደረግበት ሰዓት ሌአውት እና ቡክ ከቨር ምናምን የመሳሰለ ስታስተራ የምትፈጀው ጊዜ አለ፣ የምታባክነው ሀብት አለ። ስለዚህ ወደ አንተ የሚደርሰው አናሳ ነው ማለት ነው። በተረፈ ዛሬው ፕሮግራማችን ይህን ይመስል ነበረ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብዬ የዛሬ ዝግጅቴን እቋጫለሁ። አመሰግናለሁ።